አላህን በማወደስ ልቦች ይረጋጋሉ። እንደውም ዱንያ ውስጥ ጀነት አለ፣ የዱንያውን ጀነት ያልገባ የአኺራውን አያገኝም አሉ ባዱ ሷሊሒን። ኢነ ፊ ዱንያ ጀነተን መን ለም የድኹልሃ ለም የድኹል ጀነተ አልአኺራ። አጂብ! ዱንያም ጀነት አለ። አዎ አላህን ማወቅ አላህን መያዝ ውስጥ ከአላህ ጋር መገናኘት ጀነት ነው። የትም ቦታ ሆኖ ደስተኛ መከራ እንኳን ሲመጣ ሙእሚን አይናወጥም። ምንድነው አላህ የከተበው ነው የሚመጣው፣ ደግሞ ለበጎው ነው። አላህ አለም ብሎ ወደ አላህ ይጠጋል። ያን ጊዜ ሁለት ሰዎች ተመሳሳይ መከራ ላይ አልፈው አንደኛው እንደውም ጠንካራ ሆኖ ብርቱ ሆኖ ሳይደነጋገጥ ሲያልፍ ታየዋለህ። ሌላኛው ደግሞ ከመከራው የበለጠ በሐሳብ ውስጥ የሚኖርበት መከራ የበለጠ ያሰቃየዋል። ጭንቀት ቀለቅ። ይሄ የዘመናችን በሽታ ነው። ስትረስ ነው من المرض ነው፣ በሽታ ነው። ጭንቀት ውስጥ ነው ያለው። ለምን? ስጋት ነው። ሙስተቅበሉን ይፈራል። እንዴት ሆናለሁ? እቺ ከከሰረች፣ እቺ እንዲህ ከሆነች ልጆች እንዴት ይሆናሉ? እስከ መጨረሻው ቀለቅ ውስጥ ይኖራል። አይነ አላህ ምን ሒሳብክ? አንተ ሂሳብ ውስጥ ለአላህ የሰጠኸው ምን ያህል ቦታ? አላህ አለኝ አትል ነቢዩላህ ሙሳ ዓለይሂ ሰላም እንደ ምሳሌ አንስቻለሁ። ረጅም ዘመን ነው ከፍርዓውን ጋር የተፋጠጡ። ፍርዓውን ማለት ደግሞ በምድር ከነበሩ እጅግ ጨካኝና ገናና መሪዎች መካከል አንዱ ነው። አምላክ